እንዲያውም አስመራም የኛ ነች የኢትዮጵያ ነች ምጽዋም የኛ ነው የኢትዮጵያ ነው ዳህላክም ጥዮም የኢትዮጵያ ነው አሰብም የኢትዮጵያ ነው እንገረ ከፈለግን የኛ ነው የኢትዮጵያ ነው እነሱን ሁሉ ማስፈታት አለበት በትግራይ አንድም ጠመንጃ መኖር የለበትም በጠመንጃ ነው ማህተም ጊዜው አስተዳደሩ እንዲያስረክብ የተደረገው በታጠቁ ሰዎች በጦርነት ወደ ወልቃይትም ወደ አዲስ አበባ ንግባ የሚል ሐሳብ አላቸው ትግራይ ድሮ የሆነች አንድ ቀበሌ ነበረች ከዛ ተነስተው ነው ሙሉ ትግራይ ተባለው ትምርት የተጀመረው አዲግራት ነው እሱ ታሪክ እንዲነሳ ይፈልጋል የህዋህት እጣፋንታ መጥፋት ነው አሁን ሌላ ምንም እድል የለባቸው መጥፋት ራሱ ይጠፋል ራሱ ይከስማል ብዬ ነው እኛና ፈርሳታለን ኢትዮጵያ ከፈለግን በእጃችን ያለችው ኢትዮጵያ ብሎ ሲናገር በጣም ነው ያፈርኩት ሰላም ተናስተልን የተወዳጅ ተመልካቾቻችን የሃርመኒ መድረክ ፕሮግራማችን ጀምሯል እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን እዚህ እስከ ፕሮግራሙ ፍጻሜ ድረስ አቶ ሙዝ ገብረህይወት የሰላም አምባሳደር እዚህ አብረውን ይገኛሉ ከሳቸው ጋር መልካም የሆነ ቆይታ እናደርጋለን አብራችሁ እንድትሆኑ በአክብሮት እየጋበዝን በዛሬ ቆይታችን በተለይ ደግሞ ወቅታዊ የሆኑ ጉዳዮችን እናነሳለን ጠቅላይ ሚኒስትሩና እንዲሁም ደግሞ የትግራይ ክልል ባለስልጣናት አዲስ አበባ መግባታቸውን ሰምተናል ሹምሽር እንዲሁም መደረጉም ሰምተናል በዚህ ጋር ከዚህ ጉዳይ ጋር በተያያዘ ደግሞ የምናነሳቸው ሐሳቦች ይኖራሉ ከኤርትራ መንግስት ጋር በተያያዘ ደግሞ አቶ ሙስ ደግሞ ለየት ያለ ሐሳብ ይዤ መጥቻለሁ ይላሉ አሰብም እንዲሁም ደግሞ ዳህላክም አስመራም የኛ ነው ይላሉ አቶ ሙስ ይህ ለምን ይሆናል እንዴትስ ሆነ የሚሉ ሐሳቦችን ከሳቸው ጋር በመቆየት ምናየው ይሆናል ሌሎች መረጃዎችንም ይዘናል ወቅታዊ የሆኑ ጉዳዮችም አሉን አብራችሁ እንድትሆኑ በአክብሮት እንጋብዛለን ሌሎች መረጃዎችም ይዘናል እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ቤተሰብ ያልሆናችሁ ላይክ ሰብስክራይብ ሼር በማድረግ የሃርመኒ መድረክ እንዲሁም ደግሞ የሃርመኒ ቲዩብ ቤተሰብ እንድትሆኑ በአክብሮት ጋብዘናል ሐሳብ አስተያየት ጥቆማ ካላችሁ ደግሞ በስር በመተመለከቱ ስልክ ቁጥር አድርሱን እኛም መልሰን ወደ እናንተ እናደርሳለን ከአፍታ ቆይታ በኋላ እንመለሳለን እሺ አቶ ሙዝ እንግዲህ በመግቢያ ላይ ለማንሳት የፈለኳቸው ጉዳዮች እንግዲህ አሉና እንደው ወደ ውይይታችን ንግባና በተለይ ደግሞ ከእንግዲህ ትላንትናና ከትላንት ወዲያ ጀምሮ በተለይ የትግራይ ጉዳይ በተለይ ማን ይሾማል ፕሬዝዳንቱ ማን ይሾማል የሚል ወሬዎች ሲናፈሱ ቆይተዋልና በትላንትናው አመሻሽ ላይ ይሄ ዜና ወጥቷልና ምናልባት ታደሰ ወረደም እንደገቡ እንደሚመጡም ከርሶ ጋርም ስናወራ ነበር ከዚህ ቀደምና የሹመቱን ሂደት እንዴት አዩት እንኳንም ፈረሙ እንኳንም ተፈራረሙ የሚሉ ሰዎችም አሉና እንደው ከሰላሙም አንፃር የጀነራል ታደሰ ወረደን በተለይ የጊዜያዊ አስተዳደሩን መምራታቸው ፕሬዝዳንት መሆናቸው ምን አይነት ነገሮችን ይዞ ሊመጣ ይችላል እንዲሁም ደግሞ በርክክቡ ሰዓት የነበሩት ጠቅላይ ሚኒስትሩ መሃል ላይ ነበርና እንደው ስለዚህ ጉዳይ እናንሳና ሌሎች ሐሳቦችን ደግሞ እንመለስባቸዋለን አመሰግናለሁ አሸብር ትላንትና በሰላማዊ ሁኔታ የስልጣን ርክክብ መደረጉ ትልቅ ነገር ነው እዛ ላይ ደግሞ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ነበሩ የአፍሪካ የዓለም አምባሳደሮች ነበሩ ኢትዮጵያ ውስጥ ያሉ የአፍሪካ ህብረት ዋና ኃላፊ ነበሩ የኤጋድ ኃላፊ ነበሩ ሌሎችም ነበሩና ሚኒስትሮች ነበሩ ይሄ እነዚህ ያሉበት በተለይ ሸምጋዮች ነበሩ ባለፈው ሸምጋዮች መምጣት አለባቸው ስራ መስራት አለባቸው ቪክቶሪያን ያፈራረሙ ብዬ ነበርና እነዚህ ነበሩ ስለዚህ ጥሩ ነው ርክክብ እንደዚህ አይነት ቢለመድ በክልሎች ይሁን በፌደራል በአንዳንድ ቦታዎች በወረዳዎች ሳይቀር እንደዚህ አይነት ርክክብ ስልጣን ቢኖር በሰላማዊ የሆነ ነገር ቢኖር ወደ ግጭት ባንገባ ጥሩ ነው ጀነራል ታደሰ ወረደም ሾማቸው እናየዋለን እንግዲህ ምን እንደሚሰሩ ምን እንደሚያደርጉ እናያቸዋለን እኔ የሳቸው የሚጠበቅባቸው ብዙ ነገር ነው ያለው አንደኛ ትጥቅ ማስፈታት ነው የመጀመሪያ ትጥቅ ማስፈታት ነው ሁለተኛ ደረጃ ያለ ምክንያት እነዚህ ተፈናቃዮች በየቦታው ያሉ በመቶዎች የሚቆጠሩ ተፈናቃዮች ወደ የነበሩበት መመለስ አለበት በተለያየ ቦታ ሌላው የትግራይ ጸጥታ ማስከበር ነው ትልቅ ሌብነት አለ መገዳደል አለ
ይሄን ነገር ማድረግ ነው። ይሄን ደግሞ ያመጣው ትጥቃቸው ይዘው ወደ የቤታቸው የሄዱ ከነሱ ጋር የነበሩ የሚታኮሱ የነበሩ እንትኖች ነበሩና እነሱን ሁሉ ማስፈታት አለበት። በትግራይ አንድም ጠመንጃ መኖር የለበትም። አንድም ሽጉጥ የታጠቀ ሰው ጥይት የያዘ በመሰረቱ መኖር የለበትም። ስለዚህ እነዚህ የድሮ ጀነራሎች የተባሉ ይሄ የሚዋጉ ሰዎች የሚመሩ ደግሞ ልክ እንደዚህ እንደ ጠቅላይ ሚኒስትር እንዳደረጉት ወደየቦታው ሊመደቡ ይችላሉ። እነሱ አሁን እዛ ሆነው የት እንሄዳለን ምናምን ብለው ብዙ ችግር እየፈጠሩ ነው ያለው። ከአንድ አንጃ ተሰልፈው ይሄ ትግራይ ወጣት ወዳልሆነ ቦታ እየሄደ ያለበት ሁኔታ የፈጠሩት እነዚህ ናቸው በሙሉ ነው። ምክንያቱም ሁሉ ጊዜ እነግርሃለሁ ከኢትዮጵያ መከላከያ ሰራዊት ውጪ ከፌደራል ፖሊስ ውጪ ወይ ደግሞ ከክልል ፖሊስ ውጪ በምንም አይነት ሌላ መከላከያ ሌላ ፌደራል የሚል ሌላ በየክልሉ የለም። በዚህ በፌደራል ፖሊስና በፌደራል መከላከያ ብቻ ነው የሚጠረነፈውና እነዛ ያሉ ተላልቅ ሰዎች ድሮ ጀነራል የነበሩ ጡረታ የወጡ ምናምን እነዚህ ሰዎች ወደ ፌደራል መንግስት ቢመልሷቸው ወይ ደግሞ ጡረታቸው ይዘው ቁጭ ቢሉ ወይ ደግሞ ሌላ ስራ የንግድ ስራ ሌላ ስራ ቢሰሩ እንጂ ከኤርትራ መገናኘት ከሌላ ነገር ብዙ ይጠበቅባቸዋል። ጀነራል ታደሰ ወረደ ብዙ ነው የሚጠበቅባቸው ብዙ ነገር። ሰው ተከፋፍለዋል፣ ወጣቱ ተከፋፍለዋል፣ ሽማግሌዎች ተከፋፍለዋል፣ ሃይማኖት ራሱ ተከፋፍለዋል። ሁሉም በየመንደሩ በየአካባቢው የተከፋፈለ ሰው ነው ያለው ትግራይ ውስጥ። ሌላ ደግሞ ወደ ነፃ መሬት ብለው የወጡ ሰዎች አሉ፣ ወጣቶች አሉ፣ የነሱ የነበሩ ታጣቂዎች አሉ። እነዚህ በሰላም በአንድነት ማስታረቅ ይገባቸዋል። በተለይ ይሄ ጊዜው አስተዳደር የነበሩ ሰዎች የነበሩ እንበላቸውና የነበሩ ሰዎች ወደ እርቅ ተመልሰው ወደ ነበሩበት ስልጣን መመለስ መቻል አለባቸው እና ሰላም በትግራይ እንዲኖር በኢትዮጵያ እንዲኖር ብዙ ስራ ይጠበቅባቸዋል። ምናልባት ያው የጀነራል ታደሰ ወረደን ምናልባት መጻኢ በፊት የሚመጡ ጉዳዮችን ለማንሳት ሞክረናልና እንደው የጌታቸውስ ያለፉትን አመታት እንደው ቆይታ በተለይ ከጦርነቱ በኋላ ያሉ ሁኔታዎች በጊዜያዊ አስተዳደሩ ጊዜ ምን ይመስላሉ? እንደው ያበረከቱ ጠቅላይ ሚኒስትሩን በሰዓቱ እሳቸውንም እንደው ሲያመሰግኑ ነበር። ልክ ለጦርነቱ እንደበረታ ሁሉ ለሰላሙም ከጦርነቱ በኋላም ያሳየው ተጋድሎ ምስጋና የሚቸረው ግለሰብ እንደሆኑ ሲናገሩ ነበር ጠቅላይ ሚኒስትሩምና እንደው ያለፉትን አመታት የጌታቸውስ የአመራር ሂደት ከጦርነቱ በኋላ ምን ይመስላል? እንደርሷ እይታ ምን ይመስላል? አዎ እንደኔ እይታ ሳይሆን እንደ ህዝብ እንደ ትግራይ ህዝብ እንደ ኢትዮጵያ ህዝብም እይታ ከሚገርምህ አቶ ጌታቸው ረዳ ሁሉ ጊዜ እንደምናገረው ወጣት ናቸው፣ የተማሩ ናቸው፣ ብልህ ናቸው፣ አእምሯቸው ክፍት የሆነ ለጥሩ ነገር መስራት ክፍት የሆኑ ናቸው። እዛ በረሃ ባለው ነገር ያለው ኃይለኛ ነው የሚዋጉ የነበሩት። ከጠቅላይ ሚኒስትር ከክቡር ጠቅላይ ሚኒስትር በፊት እኔ ተናግሬ ያለው ላንተ እዚህ ሚዲያ ላይ መጥቼ ነግሬ ያለሁኝ። ምክንያቱም ብልህ ናቸው። ከዛም ወደ ደቡብ አፍሪካ ቪክቶሪያ ሄደው የሰላም ስምምነት የፈረሙ እሳቸው ናቸው። ከዛ በኋላም የክልሉ ፕሬዝዳንት ጊዜያዊ አስተዳደር ፕሬዝዳንት ከሆኑ በኋላም በትግራይ ያልነበረው 50 ዓመት ያልነበረው ዲሞክራሲ ያመጡ ናቸው። ሁለተኛ ደረጃ ደግሞ አልሰሩም ነው የሚሉት እነሱ። የፌደራል መንግስት ሰራዊት እኮ እስከ ፌርማ ድረስ ቪክቶሪያ ፌርማ ድረስ እኮ እስከ አድዋ እስከ ነበለት እስከ ቴምበን እኮ መከላከያ ሰራዊት ነበረ፣ ሌላም ነበረ። እነሱ እንዲወጡና ወደ ሌላ ቦታ እንዲሄዱ ኢትዮጵያዊ ሰራዊት ናቸው። ኢትዮጵያ መከላከያ ሰራዊትም ሌሎችም ግን በስምምነቱ መሰረት ያው ወደ አማራ አካባቢ ሌላ አካባቢ እንዲወጣ ተደርጓል። እሳቸው ያደረጉት ነው። ሁለተኛ ከፌደራል መንግስት ጋር ተስማምተው መብራት እንዲበራ እንዲለቀቅ ምንድነው ቴሌዎች እንዲሰሩ ባንኮች እንዲከፈቱ
የተባላሹ የትግራይ መንገዶች እንዲሰሩ ፋብሪካዎች እንዲጀምሩ ትምህርት ቤቶች ጤና ጣቢያዎች ስራ እንዲጀምሩ ሌሎችም በትግራይ ያሉ አዳዲስ ነገሮች ተዘግተው የነበሩ ፋብሪካዎች እንዲከፈቱ እንዲሰሩ ብዙ በትግራይ ብዙ ሰርተዋል አቶ ጌታቸው ሁለተኛ ባለፈው እንደነገርኩ ዲሞክራሲ በትግራይ 50 ዓመት ያልነበረው ዲሞክራሲ አስፍነዋል ለምንድን ነው ያሰፈኑት ብትለይ ለምሳሌው መጽሔት ጋዜጣ በትግራይ የመናገር የማንበብ የመጻፍ በትግራይ ክልክል ነው የነበረው 50 ዓመት ሙሉ ሰልፍ መሰለፍ ሰልፍ ማካሄድ እንደፈለክ መናገር ሚዲያዎች እንዲፈጠሩ በሚዲያም ሆነ በሌላው ህብረተሰቡ ሐሳቡ እንዲገልጽ ያደረጉ በትግራይ እሳቸው ናቸው እንዲያውም በወረዳም በምንም አንድም ነገር እንዳይሰሩ ተደርገው በነበረው በፊት የነበረው ኃይል ተጣፍረው ተይዘው እንዲያውም እኔ መገልጽልህ ሽሬ ሄደው እኮ አዳራሽ ውስጥ እንደረበሽ ተደርገዋል እኮ ከዛ በኋላ አክሱምም ሄደው አድዋም ሄደው ሰው እንዳይሰበሰብ ነው የተደረገው ህዝቡ እንዳይሰበሰብ ተደረገ ከዛ ደግሞ አድዋ አክሱም ሽሬ ተንቤን እነሱ እንዳይገቡ ጊዜው አስተዳደር እንዳይገቡ ነው የተደረገው ከዛ በኋላ ደግሞ እንደምታውቀው በአዲግራት በተለያየ ቦታዎች ላይ በአድጉደ በሳምሬ በመቀሌ በተለያየ ሁለት ተውላሎ በጠመንጃ ነው ማህተም ጊዜው አስተዳደሩ እንዲያስረክብ የተደረገው በታጠቁ ሰዎች ማለት ነው በቀድሞ ጀነራል የሚመሩ ታጠቁ ሰዎች ስለዚህ አቶ ጌታቸው ግን ምንድነው ያሉት ለምሳሌው አንድ ነገር እንገረ እሳቸው የሚጠብቁ ኃይለኛ በጣም ኃይል ያላቸው ጠባቂዎች ነበሩ ለምሳሌው ለአቶ ጌታቸው የሚገሉ ቢመጡ እነዛ መታኮስና ሰው ሞቱ አይቀርም ነበር መስዋዕትነት መከፈል እርስ በራስ መሆን አልነበረበትም እሳቸው ግን ምንድነው ያደረጉት ለሁሉም በጊዜው አስተዳደር ያለው አመራር ይሁን እስከታች ድረስ ለህዝቡ ለወጣቱ ለለውጥ ፈላጊው ወጣት አይ አሁን ምንም እንዳታረጉ ብለው ነው የወጡት ወደ አዲስ አበባ ነው የመጡት ሌሎችም ወደ ተለያየ ቦታ ነው የሄዱትና አቶ ጌታቸው ብዙ ስራ ሰርተዋል እውነቴን ነው ሁለተኛ ደግሞ ጦርነት እንጀምር ከፌደራል መንግስትም ከሌላም ከአማራም ይያሉ የነበሩ ጦርነት የለመዱ ሰዎች ደም የለመዱ በደም የታጠቡ ሰዎች አይ ጦርነት አናደርግም ፌደራል መንግስት በሰላም ነው ከፌደራል መንግስት ይሁን ከጎረቤቶቻችን አፋር ሄደዋል እኮ ራሳቸው ደፍረው ሄደዋል ከአፋር ፕሬዝዳንት ጋር ከክልሉ አስተዳደር ጋር ተነጋግረዋል ከአማራ ደግሞ አማራ ዘለው ነው የሄዱት እውነቴን ነው አማራ ሄደው ተነጋግረው ነው የተመለሱት በሰላም ጉዳይ ሁለተኛ ደግሞ የሰሩ ስራ አለ በደቡብ ትግራይ ያለው ቦታ ተፈናቃዮች መልሰዋል ይሄ ሰውዬ እውነቴን ነው እኔ አልወዳቸውም ይቅርታ አድርግልኝና ሁሉም አንድ ናቸው አንድ ህዋሃት ናቸው በጸለምት ግማሽ በሽሬ ጸለምት የሚባል ዞን መልሰዋል እነዚህ ሰዎች ይሄ ምዕራብ ትግራይ ነበር የቀራቸው እሱን እየሰሩ ነበር እና እሳቸው ይቅርታ አድርግልኝ ለጦርነቱ ብዙ እንደሰሩ በጦርነቱም እኮ እሳቸው ነበር የሚታወቁት እሳቸው ነበር ለዓለም የሚያስታውቁት ስለ ጦርነቱ ጉዳይ በየደቂቃው የዓለም መሪዎች እኮ እሳቸው ነበር የሚያውቁት ሌሎች አይደለም የሚያውቁ የነበሩት እና አሁን ደግሞ በሰላም ጉዳይ በዚህ 2 ዓመት በሰላም ጉዳይ ጦርነት እንዳይነሳ በትግራይና በፌደራል የሚለው በሌላም እንዳይነሳ ብዙ ስራዎች ሰርተዋል በዚህ እንደመስራታቸው መጠን በሰላም በእንትን ተሸኝተዋል በጥሩ መሸኝታቸው እኔ ደስ ብሎኛል ባለፈውም ነግሬ ያለው የተማሩ ናቸው ወጣት ናቸው ብዙ ነገር የሚጠብቃቸው እስከሆነ ድረስ እኔ ወግኛ አይደለም የሚናገረው ነገ ጧት ጥሩ ቦታ ጤንነት አግኝተው ጥሩ ቦታ እንደሚሰጣቸው ጥሩ ስራ ስለሰሩ የትግራይ ህዝብም ይቅርታ እንደሚላቸው እነዛም አሁን የበደሏቸው ሰዎችም እዛ ያሉ የተገነጠለው ህጋው ስብሰባ ያላደረጉ ሰዎች ይቅርታ እንደሚሏቸው እኔ እርግጠኛ ነኝ ያው አንዳንድ ጭምጭምታዎችም በፌደራል መንግስቱ አቶ ጌታቸው እንግዲህ
ተለቅ ያለ ሹመት ቦታም እንደሚሰጣቸው ወይም ደግሞ እንደተሰጣቸው ይወራልና ምናልባት በቅርቡ በፌደራል መንግስቱም የሆነ ስልጣን ተሰጥቷቸው በቅርብ የምናያቸው ይመስለኛል። አንዳንድ ጭምጭምታዎችም እየሰማን ስለሆነ ነው። ምናልባት ይህንን ጉዳይ ከተፈጠረ ደግሞ ተመልሰን የምናየው ይሆናል። ምናልባት ግን ቅድም እርሶም ሲያነሱ ስለነበረ በተለይ በምዕራብ ትግራይ ወልቃይትን ራያን ጨምሮ እነዚህ አካባቢዎች ላይ ህወሓት የተለየ ፍላጎትና ሐሳብ እንዳለው በተለይ ከመመስረቱ ጀምሮ እንዲሁም ደግሞ በጦርነቱ ሰዓትም ወልቃይትንና ራያን ይዞ መገንጠልም እንደሚፈልግ በተለይ በራሱ ሰዎች ሲያወራ እንሰማለንና በዚህ ጉዳይ ላይ ምናልባት እርሶ የተወሰነ ሐሳብ እንዲሰጡ ይፈልጋለሁ። በተለይ በወልቃይት ላይ የዞኑ አስተዳዳሪ ኮሎኔል ደመቀም ህወሓት እየዛተብን ነው፣ ህወሓት እየተጠጋን ነው፣ በኃይል ሊወስድብን ነው የሚልም ነገር ሲናገር ነበር ከሰሞኑና ይህንን ሐሳብ እናነሳዋለን። ሌላው ምናልባት ህወሓት በዚህ ሰዓትም ሆኖ እርስ በርሱ እየተጣላ እንደሆነ እርስ በርሳቸው የተጣረዘ ሐሳብም እያነሱ እንደሆነም እየሰማን ነው። እነ ዓለም ገብረዋህድን ጨምሮ የተለያዩ ሐሳብ ይዘው በተለይ ከፌደራል መንግስቱ ጋር ደርሰው የሚመለሱ የህወሓት አባላትን የመኮነን የመወቀስ የተለያዩ ሐሳቦች ይነሳሉና በህወሓት መንደር ምናልባት ምንድነው እየተፈጠረ ያለው? ምንስ ሊፈጠር ይችላል? ከወልቃይት ጋር ማያይዘው የህወሓትስ አቋም ምን ሊሆን ይችላል? ከዚህ ቀደም ደግሞ የያዛቸው አቋሞችም ይኖራሉና እነሱን ሐሳቦች እናንሳ። ይኸውልህ አሸበር ትክክል ነህ። ጥሩ ሐሳብ ነው። ህወሓት ወልቃይት ብቻ አይደለም የሚፈልገው። ወልቃይት ብቻ ይዞ ሳይሆን መገንጠል የሚፈልገው ባለፈው ነገር ያለው ይመስለኛል ከአልውሃ ምላሽ ከወልዲያ አንድ 15 ኪሎ ሜትር ምናምን አልውሃ የሚባል አለ። አልውሃ ምላሽ ነው የሚሉት። እሱን ይዞ አጎውን ይዞ ትግራይን ይዞ ማለት ነው። ወልቃይትን ይዞ ወልቃይት ብቻ አይደለም ቅማንትን ይዞ ቤንሻንጉልን ይዞ መገንጠል የድሮ ማኒፌስቶአቸው አለ። የድሮ አለ። ይሄ ነው ዓላማቸው። እነሱ የተነሱበትም ሌላ አይደለም። በኋላ ነው ሲቀናቸው ወደ አዲስ አበባ የመጡትና ይሄ ነው እና እኔ ኮሎኔል ደመቀም ሰምቻቸዋለሁ። ልክ ነው። እየተጠጓቸው ነው። ብዙ ችግሮች እየፈጠሩ ነው ያሉት። ለነሱ ብቻ አይደለም። ለአፋር ያስፈራራሉ፣ ለአማራ ያስፈራራሉ፣ ለሌላም ያስፈራራሉ። ወልቃይት ደግሞ እኛ የምንለው በሰላም ነው መሆን ያለበት። እኔ ብዙ ዓመት ተናግሬያለሁ። እነሱ አሁን ህወሓት የሚለው ለሸፍጥ የሚናገረው ምንድነው? ከነ አስተዳደሩ ከነ ጦሩ ይግባ ነው የሚለው። ፌደራል መንግስትና ኮሎኔል ደመቀ ደግሞ ህዝቡ ይመለስ ይግባ፣ በነበረበት የፈለግ ምንም ማንም አይነካው፣ ይመለስ ይግባ፣ በሰላም ነው መግባት ያለበት። ጦሩ ይዘው ግን አይገባም ነው። ይሄ ነው እኛ የምንለው። ጦር ይዞ ከገባ ሌላ በቀላ ሌላ ነገር ስለሚሆን የተፈናቀለው ህብረተሰብ ይግባ፣ ወደ እርሻው ይመለስ፣ ወደ ቤቱ ይመለስ ነው እየተባለ ያለው። በኢትዮጵያ ደረጃም በአማራ ደረጃም በኮሎኔል ደመቀም እያሉ ያሉት ነው። ግን ያው የጦርነት ልምድ ያለ ጦርነት መኖር ስለማይችል አሁን ብዙ እኔ እዛ ጫፍ ቤተሰቦች አሉኝ ወይ ደግሞ የኔ መረጃዎች አሉ፣ አቀባዮች አሉ። እዛ ደደቢት እነሱ የተነሱበት ደደቢት ሳይቀር ሸራሮ፣ ሽሬ ያው ኢትዮጵያ እስከሆነ ድረስ ብዙ መረጃዎች በየቀኑ አገኛለሁኝ። ብዙ ኃይል እያስጠጋ እንዳለ ወደዛ ይታወቃል። ስለዚህ የሚያደርገው ነገር የለም። አንደኛ ሻዕቢያን ተማምኖ ሊሆን ይችላል። ሻዕቢያ ምንም አያርግለትም፣ ምንም አያድነው። ህወሓት ምንም አያድነው፣ ለራሱ እንኳን አይድንም ሻዕቢያ። ስለዚህ ይሄን በማለት እና ኮሎኔል ደመቀ ትክክል ናቸው። ለሳቸው የሚያግዝ ኃይል እንትን ያስፈልጋል። እነሱም ይሉት አለ ብዙ እያሰለጠነ ነው ኮሎኔል ደመቀ፣ ብዙ እንትን ያሰለጠነ ነው፣ ብዙ ነገር አለ ምናምን እንትን መግለጽ ስለማልፈልግ ይላሉ። ግን እሱ ሳይሆን ሐቁ እነሱ ማድረግ ያለባቸው ተፈናቃዩ መመለስ አለበት በእርቅ በቤተሰብ። ከዛ ከሄዱ በኋላ ልክ እንደ ራያ የራሱ ኮሚቴ ያቋቁመው፣ ልክ እንደ ጸለምት የራሱ አቋቁመው ኮሚቴ ያቋቁመው
መኖር ይችላሉ። ከዛ መጨረሻ ደግሞ ያው ምርጫ ሲመጣ በምርጫው ሁኔታ ይስተካከላል። ግን ነገር ፍለጋ ነው። መጀመሪያ እኮ እነሱ በተመቻቸ እየኖሩ ተፈናቃዩ ደግሞ በተቀደደ ሸራ እየኖረ ወይ ደግሞ በጭቃ ላይ በብርድ ላይ በፀሐይ ላይ እየኖረ እኛ ካልገባን ብቻው አይገባም ተፈናቃይ ብቻው አይደለም እንደ የመጣው ወደ ተፈናቅሎ የመጣው እኮ ብቻው ነው። ስለዚህ ይሄ ነውና እኔ ማሰብ አለባቸው ለህብረተሰቡ ለተፈናቀለ ሰው ማሰብ መቻል አለባቸው። የስልጣን ማራዘሚያ ማድረግ የለባቸውም ነው። ሌላ የህወሓት አቋም ብትለይ በመሰረቱ ህወሓት ገና ይፈራርሳል አይኖርም እንገረ አሁን አቶ ጌታቸው ግሩፕ ሄደዋል። ከነ ወጣቱ ይዞ ነው ሄደው ከነ ብዙ ባለስልጣን ከነ ምሁራን ይዞ ነው ሄደው። እሱ ቀላል ነገር አይደለም። መገነጣጠል መሆን አልነበረበትም። እኔ አልደግፈውም ባልወዳቸውም አልደግፈውም። ነገር ግን እነሱ አሁንም ኢትዮጵያን ለማስተራመስ ነው ከሻዕቢያ ጋር ነው። ለዛ ነው ስብሰባ ላይ ነው ያሉት። አሁን ራሱ ስብሰባ አሉ ስብሰባ ላይ እና ምንድነው የሚሉት? ያው እንገንጠል ነው ሌላ አይደለም። እንገንጠል ነው። ግን መገንጠል ደግሞ ማንንም አይፈቅድላቸውም። አንዱ ሄዷል። አቶ ጌታቸው ተደርጎ ወጣት ይዞ እዛ ተዋጊ የነበሩትም ብዙዎቹ ፈርሰው ወደ ቤታቸውና ወደ ተለያየ ቦታ እየሄዱን ያሉት። እነዚህ ደግሞ ወደ 3 ነው የተከፈሉት። እገሌ ያለለህም እነዛ የጦር አንጃዎች ደም የለመዱ አንጃዎች 3 እና 4 ሰዎች ናቸው። ከአንዱ ጋር ሆነው በጦርነት ወደ ወልቃይትም ወደ አዲስ አበባ ንግባ የሚል ሐሳብ አላቸው። ከውስጥ ነው እዚህ ውስጥ አለ። ከዛው ከውስጣቸው የደወለልኝ እና አንዱ ደግሞ አይ ከፌደራል መንግስትም ከሌላ ከወልቃይትም በሰላም እንፍታው የሚል አካል አለ። ግማሹ የተወሰኑ ሰዎች ደግሞ መሃል ላይ ይቆማሉ። ለ3 ነው የተገነጠለው። ይሄንን ምንድነው ልምዳቸው? ካለ ጦርነት መኖር አይችሉም ነው እነዚህ ሰዎች። በመሐከል ያሉ ደግሞ የተሻሉ ናቸው። ምክንያቱም አያገባንም እኛ ሁለቱም ብለው ገሌ ማለት ስለማልፈልግ ነው። ዋናው ግን ጦር አንጃዎች ራሱ በሰላም እንፍታው የሚሉ አሉ፣ በጦርነት እንፍታው የሚሉ አሉ። ሁሉ ጊዜ የምናያቸው ሰዎች፣ ሁሉ ጊዜ የሚወነጀሉ ሰዎች፣ ሁሉ ጊዜ ወንጀለኛ የሆኑ ሰዎች ይሄም ይላሉ። ስለዚህ ገና አላለቀም። ሲያልቅ ደግሞ በደንብ አድርገን እናየዋለን። አሁን ያለው መረጃ ግን ይሄንን እንትን ለመረበሽ የትግራይ ህዝብም ወደ ሰላሙ እንዳይመለስ ለማድረግ ነው። ግን አንድ ነገር ንገርህ እኔ ከምነግርህ ትግራይ ወደ ዞኖች ሲለውጡት በጣም የሚያሳዝን ነው። ምናልባት እንደው ይቅርታ አድርጉኝና ተሙዝ የሆነ አንድ በተለይ እርሶም በሆነ መጽሔት ላይም የሆነ ጋዜጣ ላይም ያዩት ጉዳይ አለ። በተለይ ደግሞ ከሐውልቱ ጋር በተያያዘ እንዲሁ ደግሞ በመነሻው የባንዲራውን መነሻ ሐሳብ እንዳለውትም ሰምቻለሁና ምናልባት እሱን ማያይዘው ያንሱልኝ። እሺ አነስልሃለሁ፣ ችግር የለም። እና ለምሳሌ አጋሜ አውራጃ ነበረ ዳሉል ወረዳን የያዘ። እነሱ ምስራቅ ዞን አሉት ለነሱ እንዲመቻቸው። ምክንያቱ ታሪካዊ ነው። አጋሜ ማለት የራሱ ታሪክ ትልቅ ታሪክ ያለው አድዋ አውራጃ ነበረ። አድዋ አውራጃ ማዕከላዊ ብለው ወደ አክሱም እና ቴምቤን አድርገው አረጉት። ቴምቤን አሁን አውራጃ ነበረ፣ ወረዳ አረጉት። ሁለተው ለአሎ የሚባለው ወደ አጋሜ የተጨመረው አውራጃ ነበር። አድዋ ራሱ አውራጃ ነበር። ሁለተው ለአሎ አድዋ አውራጃዎች ነበሩ። አሁን ስማቸው ለውጠው ምስራቅ ደቡብ ምናምን አሏቸው። ይሄን የትግራይን ታሪክ ለማጥፋት ነው። ከሚገርመን ድሮ ትግራይ ከሚገርመህ ትግራይ የሚባል አልነበረም፣ የለም ነበረ። ከኃይለ ሥላሴ ጀምሮ ነው። ከዛ በኃይለ ሥላሴ ጊዜ የሚሆን ከዛ በፊት የነበረው የትግራይ ምን ነበረ መሰለ? አጋማ አውራጃ ለምሳሌው ተጠርነቱ ለፌደራል መንግስት ነበረ፣ ለንጉሱ ነበረ። እንደርታ አውራጃም ለንጉስ ነበረ። አድዋ አውራጃም ለንጉስ ነበረ። አክሱም አውራጃም ለንጉስ ነበረ። ሽራ አውራጃም ለንጉስ ነበረ። ቴምቤን አውራጃም
ለንጉሱ ነበር ተጠርነቱ እንጂ እዛ የሚያስተዳድረው በክፍለ ሀገር ደረጃ አልነበረም ከዛ በደረግ ጊዜ ጀምሮ በጃንሆይ የተወሰነ ጊዜ ከዛ በኋላ ክፍለ ሀገር ትግራይ ክፍለ ሀገር እንዲደረግ ነው የተደረገው ትግራይ ብትባል ድሮ አልነበረችም እንገለ ባክሱም አንድ ሰው ትልቅ ሰው ነው ሲያናገሩኝ አሉ በህይወት ፈልጋለሁ ብለው ነግረው የዛች ናዕዴር አዲት ምናምን የምትባል ቦታ አንድ ቀበሌ ትግራይ የምትባላለች ነው ያሉኝ እኔ ስማቸው ሌላ ጊዜ ማውጣት ይችላል ያሉኝ እዛ ነው ሚነው የዛ ተወላጅ ናቸው እዚህ አዲስ አበባ ደህና ቦታ የሆኑ ናቸውና ትግራይ ድሮ የሆነች አንድ ቀበሌ ነበረች ከዛ ተነስተው ነው ሙሉ ትግራይ ተባለው እሱ ምንም ችግር የለውም ግን ይሄንን ታሪክ ለማጥፋት ለምሳሌ ራያ አዘቦ አውራጃ ነበር ራያ አዘቦ የሚል ነበር እሱን አጥፍተውታል ደቡብ አሉት አያስፈልግም ለምሳሌ ምስራቅ ሐረርጌ ድሮ በሌላ ልንገርህና ምስራቅ ሐረርጌ ምስራቅ ሸዋ ሳይለቅ ነው ድሮ በደርግ ጊዜ እነዚህ እንትን ያሉት ሳይለቅ ነው ደቡብ ወሎ ሰሜን ወሎ እንትኑ ሳይለቅ ነው ሰሜን ምስራቅ ምናምን ተባለ እንጂ ሳይለቅ ነው በኦሮሚያም ልክ እንደዚህ እና እነሱ ግን የትግራይ ታሪክ ለማጥፋት ነው ይሄ ያደረጉት ሌላው የጠየቀኝ ሐውልት አለች እነሱ ሐውልት መቀሌ ያለው ሐውልት ነው መቀሌ ያለው ሐውልት እንግዲህ ለሁለት ተከፈ እኔ ዘንደ ሰራዊት ሆኜ እነሱ ጋር ዋጋ ነበር ኢትዮጵያው ይሁን ማለት ነው እንዋጋ ነበር 17 ዓመት ሙሉ ማለት ነው ከኔ ጋርም አሉ ከ80 ሺህ በላይ ኢትዮጵያ ነች ትግራይ ብለው ተዋግተዋል ከነሱ ደግሞ 160 ነው 100 ምናምን ሰው አልቋል ነው የሚሉት እንግዲህ ወንድም ለወንድም ነው ስለዚህ ያደረጉት ግን የነሱ ቤተሰቦች ሐውልት መቀሌ ያደረጉት የነሱ ቤተሰብ ብቻ ነው እነ ራስ አሉላ እነ ሐጼ ዮሐንስ እነ ደጃስ በጋድስ እነ ሐጼ ምኒልክ እነ በላይ ዘለቀ እነ ሐጼ ቴድሮስ እነ ጃማ ከሎ እና ሌሎች ጨምረው ማድረግ ሲገባቸው የራሳቸው ብሔርተኝነት ጠባ ብሔርተኝነት የራሳቸው ሐውልት ነው ያደረጉት እዛ መቀሌ ያለው እሱ እኔ ያልደግፈው በምንም አይነት እጀም አይቾ ማለቅም ምክንያቱም የሞተው ከሁሉ ነው የነ ሐጼ ዮሐንስ ለምሳሌ ሐጼ ዮሐንስ ምነግረ ብዙ ዓመት ነው የነገሱት ለትግራይ አይደለም የነገሱት ለኢትዮጵያ ነው የነገሱት ራስ አሉላ የሚዋጉ የነበሩ ከጣሊያን ከግብጽ ከሌሎችም ሲዋጉ የነበሩ ኢትዮጵያን ለመከላከል ለመጠበቅ ነበር ደጃስ በጋድስም እስከ የመን ድረስ ግዛት ነበራቸው ሌሎችም እንደዚህ ነበር የነሱ እንኳን ስም የለም የነሱ የነበረ ሐውልቶች ወይ ደግሞ ትምህርት ቤት ስም ሌላ ስም ወደ ታጋይ እገሌ ብለው ነው እንትን ያደርጉት አሁን የትግራይ ለምሳሌ እኔ ጉሎ መኻዳ የሚል ነበር ማን ነው ስደይቶ የሚል ነበር የኔ የተወለድኩበት ገበሬ ማህበር ማለት ነው አሁን ሌላ ብለውታል በታጋይ ስም ነው እንትን ያደርጉት ታጋይ እገሌ ስም በየቀበሌ ሁሉ ለውጠው በራሳቸው ስም ነው ያደርጉት አሁን በትግራይ ደግሞ ብታይ ይገርማል ትግራይ በጣም ነው የሚገርመኝ እንትን በዓሎች አሉ ለምሳሌ አይደለም ባህላዊ በዓሎች አሉ የአንዳንድ በዓሎች አሉ የኢትዮጵያ በዓሎች አሉ እነሱ ያደረጉት ከሚገርመ በካላንደራቸው አለ እዚህ ላይ በካላንደራቸው የካቲት 11 ብቻ ብለው ነው ጥምቀት የለም ልደት የለም ምን የለም ፋሲካ የለም ዒድ የለም ምናምን የለም አንደኛው የካቲት 11 ብለው ነው ልክ እንደ አምላክ በዓል ወይ ደግሞ ተላልቅ በዓሎች አድርገው እንትን ያደርጉት ሌላ በዓሎች የሉም እንደነገርኩ የኢትዮጵያ የሆኑ በዓሎች እነሱ ጋር ህገ መንግስት የለም በትግራይ ማለት ነው ሌላው ሁለት ነው ያላቸው ሁለተኛው ሰኔ 15 ብለው ሰማዕታት ብለው ነው ሁለተኛው ካላንደራቸው ያስገቡት ሰኔ 15 ምንድነው በሐውዜን እነሱ በአየር እንትን ያረጉት ያለቀው ህብረተሰብ ከ3000 ከዛ አካባቢ ያለቀው በእነሱና በነበረው ጨፍጫፊ እንትን ላይ ያለቀው ሁለቱ ብቻ ነው ካላንደር ያለው ይገርማል በጣም ከሚገርም ስለዚህ ትግራይን በቃ የሆነ ነገር ለማድረግ እንትን ነው ሌላው
ያላቸው ጨርቅ የነሱ አርማ ነው የሚሉት ጨርቅ ከቻይና የመጣ ነው። ለምሳሌ አይተህ እንደሆነ በዚህ ላይ በዚህ ትንሽ ቢጫ አለች ከዛ ቀይ ሆነ ነው የሚሄደው ደም ማለት ነው። ለምሳሌ ኢትዮጵያ ሰንደቅ ዓላማችን ቀይ ቢጫ አረንጓዴ ነው አይደለ? ድሮ አፄ ዮሐንስ ነው ያደረጓት እሷን። ምንድነው ያደረጉት? መጀመሪያ ሀገር መጠበቅ አለበት ብለው ቀይ ነው ያደረጉት በላይ እንትና ቀስተ ደመናን ታውቃታለህ? ቀስተ ደመና አሁን በላይ ያለው ቀይ ነው፣ መካከል ያለው ቢጫ ነው። ቢጫ የተስፋ ነው። በታች ያለው ደግሞ የለምለም ብለው ነው ያደረጉት። ከዛ መጡና ክቡር አፄ ምኒልክ አይ መጀመሪያ ነው ለምለም መሆን ያለበት፣ ለም መሆን ያለበት፣ አረንጓዴ መሆን አለበት ብለው ትክክል ናቸው መሆን ያለበት ብለው ከዛ ቢጫ ቀይ ሆነ። ቀይ ያው አረንጓዴው የልምላሜ አገራችን የተስፋ ነው። ሁለተኛ ቢጫው ደግሞ የተስፋ አገራችን ነው። ሀብቱ ምኑ ወርቁ እና የተስፋ ነው ቢጫ። ቀይ ደግሞ አገራችን በደማችን እንጠብቃታለን የሚለው ነው። ይሄ አሁን አይቀበሉትም እነሱ በምንም አይነት። ስለዚህ እነዚህ አፄ ዮሐንስ የሰሩት ታሪክ ሌሎችም አሉ የሰሩት ታሪክ እነሱ አይቀበሉትም ጭራሽ። እነሱን ስም አጥፍተው ነው ሐውልት እንትን ያደርጉት። ሌላው ያልኩ ይሄ ቀይ ባንዲራ ይሄ አርማቸው ጨርቅ ነው የሚለው እኔ ጨርቁ ከቻይና ነው ከሆነ አገር አምጥተው ነው እንትን ያደርጉት። እቺ ሐውልት ያልከኝ ቅድም ደግሞ ሐውልት ያልከኝ እሷ ደግሞ ከሆነ አገር አምጥተዋት ነው ከቼኮስሎቫኪያ ምናምን ከሆነ ነገር እኔ ረሳሁት። እና በዚህ ምክንያት ነው የትግራይ ትርምስ የወጣው ታሪኩ እየጠፋ። ለምሳሌ አዲግራት የ1660 ዓመት ያለው ትምህርት ቤት አለ። የተጀመረው አዲግራት ነው። ኢትዮጵያ ሙሉ ከሚገርም ትምህርት የተጀመረው አዲግራት ነው። እሱ ታሪክ እንዲነሳ አይፈልጉም። አዲግራት እንትን ነበረ ኤርፖርት ሰርተን ነበረ። እሱን አውጥተው ቆፍረው ወደ ሌላ ነው የወሰዱት። ማረፉን ጀምሮ ነበር። አዋጥተን ነው የሰራ ነው፣ መንግስት አይደለም የሰራልን። ሌላው በጣም ከሚገርምህ ነራስ ስብሐት የሚባሉ ትላልቅ ነበሩ አዲግራት። እነሱ እንዲጠፉ ነው ያደረጓቸው። በእነሱ ቤተሰብ እንዲገደሉ ነው ያደረጓቸው። እና ብዙ በደል ነው በየአውራጃ። ለምሳሌ ሁለት ተውላዕሎ በጣም ነው የሚገደሏቸው። አውራጃ የነበረ ድሮ አሁን ዝም ብላ ወረዳ ነው ያደረጓት እንደ አድዋ እንደ ተንቤን። እነዚህ ግን አውራጃዎች ናቸው። በድሮም ጀምሮ በደርግም ጀምሮ በጃንሆይ ጀምሮ። ስለዚህ እነሱ የትግራይ ታሪክን ለማጥፋት ነው የሚፈልጉት። ለማጥፋት ነው ታሪክ የነበራቸው። ለምሳሌ ስም ራሱ ቀላል ነገር አይደለም፣ ግን የራሳቸው ነው። በራሳቸው ስም ነው የለወጣቸውና ለምሳሌ አዲግራት አንድ የረሳኋት ራስ ስብሐት ሆስፒታል የሚል ነበር። ራስ ስብሐት ሆስፒታል በእነሱ በታጋይ አድርገው ቀየሩት ከገቡ በኋላ 83። ስለዚህ የነበሩ ታሪኮች አድዋ የነበሩ ትልቅ ታሪኮች አድዋ ለምሳሌ ትልቅ የሆነ እንትን አለው። ይሃ የሚባለው ከአክሱም በፊት የተፈጠረ ነው። መንግስታትም የነበሩበት ነው። ስለዚህ እነሱን አጥፍተው አሁን የራሳቸው ህወሓት ነው የፈጠራት። ለምሳሌ እነሱ የተፈጠሩት 1967 ነው። ከ1967 ጀምሮ ነው ትግራይ ያለው እንጂ ከዛ በፊት አልነበረም ብለው ነው የሚመጉቱት። ያለው ግን ድሮ ስንት ዓመት። ለምሳሌ ኢትዮጵያ ማነች አክሱም ትግራይ ነኝ ብላ አታውቅም። አክሱም ሐውልት ኢትዮጵያዊ ነው። አክሱም የነበሩ እነ ንግሥተ ሳባ ሌሎች ኢትዮጵያውያን ናቸው። እስከነ አፄ ዮሐንስ አፄ ራስ አሉላ እንደጃስ በጋደስ ሌሎችም። ስለዚህ ይሄን ለማፍረስ ነው የሚፈልጉት። ህዝብ ህብረተሰቡ ደግሞ ነቅቷል። አሁን አይፈልግም። ይሄ ነው የህወሓት ታሪክ በጣም በጣም በጣም። እና እነሱ ደግሞ እንትን አድርገው ድሮ መተማ ነበረ እንትናችን ቤንሻንጉል ጨምሮ አሁን ደግሞ ቅማንትን ጨምሮ ክልል ማነው ሀገር ለማድረግ ነው እያደረግን ነው ብለው ነው ለህብረተሰቡ የሚነግሩት የሚዋሹት። ህዝቡ ግን አወቃቸው አሁን። ስለዚህ
የህወሓት እጣ ፋንታ መጥፋት ነው አሁን ሌላ ምንም እድል የለባቸውም መጥፋት ራሱ ይጠፋል ራሱ ይከስማል ብዬ ነው ማስበው መልካም ምናልባት አቶ ሙዝ በትግራይ ጉዳይ ምናልባት እርሶም በትግሉ ላይ ረጅም ጊዜ መቆየቶ አጠቃላይ ያለውን ነገር ሂደቱንም ስለሚያውቁት ምናልባት በሌላ ጊዜ ደግሞ በደንብ እንመለስበታለን ግን ለዛሬ ምናልባት ከያዝናቸው ጉዳዮች ውስጥ አንደኛው ያው ህወሓት ከኤርትራ ጋር ቅድም መርሶም ሲሉት ነበርና የመስራት ፍላጎት እንዳለው ከፋኖ ጋርም እንደዚሁ በተለይ የታጠቁ አካላት ጫካ ከገቡ ሰዎች ጋር ወይም ደግሞ አካላት ጋር ጦርነት አብሮ የመስራት ነገር ፍላጎት እንዳለው ብዙ ጊዜ በራሱ ሰዎች ሲናገር እንሰማለንና እንደው ምናልባት አሁን ላይ በተለይ የኤርትራ አቋም ከሰሞኑ የምንሰማቸው አንዳንድ መረጃዎች አሉና እንደው ከዛ ጋር በተያያዘ አሰብም እንዲሁም ደግሞ አስመራም እንዲሁም ዳላክም የኛ ነው ሲሉ ሰማለው ብዙ ጊዜና ይሄ ጉዳይ እንዴት ነው የሚያዩት እርሶ ብዙ ጊዜ በተለይ ለኢትዮጵያ በመቆርቆር ለኢትዮጵያ በማሰብ እነዚህ በተለይ ወደቡንም ሀገሪቱም በአጠቃላይ ኤርትራ በአጠቃላይ የኢትዮጵያ አካል ነች ብለው ያምናሉና በዚህ ጉዳይ ላይ ተወሰነ ሐሳብ እናንሳና የዛሬው ፕሮግራማችንን እናጠቃል እሺ የኤርትራ ነገር የኤርትራና ኤርትራ ሳይሆን ሻዕቢያና ወያኔ ያው እንደጀመሩት ጀምረዋል እኔ ወሰን ነው አገሬ ኢሮብ ነው መረጃ በየደቂቃ በየቀኑ አገኛለሁኝ በሁሉም በግራው ስርናይም በዛላምበሳም በኢሮብም በተለያዩ ቦታ በየቀኗ መረጃ አገኛለሁኝ መረጃ እንደማገኘው እንደሚገናኙ ከኢትዮጵያ መንግስት ውጪ እንደሚገናኙ እንደሚመክሩ እንደሚዘክሩ ከፕሪቶሪያ ውጪ እንደሆነ አቃለሁኝ ነገር ግን ኤርትራ በመሰረቱ ሰሞኑ አይተ እንደሆነ አይተ ይሆናል ሰሞኑ የኔ ማህበራዊ ሚዲያ ያደረጉ አዲስ አበባ ያሉ ናቸው እነዚህ መልቀም ነው አዲስ አበባ ያሉ ሻዕቢያዎች ኤርትራዎች ማለት አይደለም ሻዕቢያዎች መልቀም ነው እኔ ብቻ ሳልሆን ያው የሚመለከተው አካል እነዚህ ሰዎች እንትን ያደርጋል አሁን ሰላዮች ናቸው ምንድነው ሰላይ አዎ ከዚህ በፊት እኔ ልጅ ሆኜ በደርግ ጊዜ አስመራ ሰው ይገሉ ነበር አዲግራትም እየመጡ ሰው ይገሉ ነበር አሁን ፈዳይን ነው የሚባለው በእነሱ ፈዳይን ማለት ገሎም ይጠፋ የሚፈልገው ወረቀት ይሰጣል የሚገለው ፎቶግራፍ ይሰጣል ያጠናል ምን ያደርጋል ካንተ ጋር ይበላል ይጠጣል ከዛ ይገላል ገሎም ይሄድ አሁን ለሙኡዝ ለአምባሳደር ሙኡዝ ይሄን መድበናል ብለው ሲናገሩ ሰምቻለሁ በሚዲያዎች ላይ በጣም ነው እንትን ያርጉ የነበሩት እኔ እንዲያው አላሳልሼ ነበር ባለፈው የተናገርኩት ኤርትራውያን ሳይሆኑ እነዚህ ሻዕቢያዎች ናቸው የኤርትራ ህዝብማ ወገናችን ነው ሁሉ ጊዜ የሚናገራት ወገናችን ነው አሁንም ችግር እየፈጠሩ ያሉ ሰዎች ነገጧትም አንደኛ የሚናገሩት ወይ ደግሞ የሚጽፉት እዚህ ለምለሚቷ የሆነች ገነት የሆነች አዲስ አበባ ኢትዮጵያ ሆነው ነው እነዚህ ሰዎች ሳይታወቁ እየጻፉ ያሉ እንዲያውም ስቱዲያቸው አሁን አይቻለሁ አንድ ቀን ሲቀረጹ ምን ሲሉ ያየው ሰው አለ ማንንም አይለቃቸውም ለምለሚቷ ኢትዮጵያ ሆነው ገነቷ ኢትዮጵያ ሆነው እነሱ ደረቅ ሀገር ሳይሆን እንደነሱ የደረቀ የበሰበሰ ሀገር ሳይሆን ገነት የሆነ ኢትዮጵያ አዲስ አበባ ሆነው የነገዱ የበሉ የኖሩ ይፈልጉትን ይሆኑ ሆነው ነው ይሄ የሚጽፉት ባለፈው አንዱ አምባሳደር ነው ምናምን መሰለኝ የሆነ ሀገር ምን ሲል ሰምቻለሁ ኮር ዳዊት ጎርጎሮ ነው ያወጣው እና ኢትዮጵያ የሁላችን ኤርትራ ለብቻችን ይላል ሁለተኛ ደግሞ ከሚገርም የኢትዮጵያ ምንበትናት ምንዳድናት እኛው ነው ኤርትራውያን ነን ይላል ኪት መጥቶ ነው ይሄ አንድ የማይረቡ ሰዎች ኢትዮጵያን የሚበትኗት ኢትዮጵያ እኮ ጀግና አየር ኃይል አላት ባህር ኃይል አላት ጀግና መከላከያ አላት ጀግና ጀነራሎች አሏት ጀግና መድፈኞች አሏት ጀግና እግረኞች አሏት ኢትዮጵያ እኮ ማንንም አይችላትም እኮ ተንኩሳ አታቀም ከተተነኮሰች ደግሞ በደቂቃ ነው ለምሳሌው በቀላል ማክሸፍ የሚችል ድሮን እኮ እናበርታለን እኛ ድሮን እኮ አለን አየር አለን እኮ
ጀግና የሆኑ ኢትዮጵያውያን ወጣት መሪዎች አሉን እኮ ጠቅላይ ሚኒስትራችን እኮ ወጣት ናቸው እኮ በወጣት ደረጃ ያሉ ናቸው ምሁር ናቸው እንደሱ የተደናቀሩ እየተደናበሩ የሚሄዱ እውር ድንብር የሆኑ ሰዎች አይደለንም እኛ ብዙ አዋቂ ያለባት ኢትዮጵያ ነች ስለዚህ አገራችን ላይ ሆነው ውጭም ሆነው ይሄ የሚጽፉት ነገር እኔ ምንም አይመስለኝም ከህዝብ ጋር በታክሲ ሄዳለሁ በአውቶቡስ ሄዳለሁ በተለያዩ ጋር ሄዳለሁ የተለየው ነገር ሄዳለሁ ሲሄድ በኢትዮጵያ መሃል ህዝብ ሆኜ ነው እነሱ ግን ስደት ሆነው ነው ይሄ እየጻፉ ስለ ኢትዮጵያ ውድቀት እየተናገሩ ያለው ኢትዮጵያ አትፈርስም አንደኛ የእግዚአብሔር አገር ነች ሁለተኛ ጀግኖች መሪዎች ያሏት ሀገር ነች ስለዚህ በዚህ ጉዳይ ባያስቡት ነው የሚሻለው እኔ በጣም ያሳዘነኝ ትልቅ ሰው ነው ያ ሰው እኛና ፈርሳታለን ኢትዮጵያ ከፈለግን በእጃችን ያለችው ኢትዮጵያ ብሎ ሲናገር በጣም ነው ያፈርኩት ጎርጎሮ ያወጣው ኮር ዳዊት ነው ጎህ ቴሌቪዥን እና ከዛ በኋላ ደግሞ በዓለም ያለው ኢትዮጵያ በጣም ነው የተናደደው በጣም ነው የተቆጣው ሁለተኛ እኔ አንድ ነገር ንገረህ እንዲያውም ብዙ አልተናገርነው ወንድሞቻችን ናቸው ኢትዮጵያ የሰው አገር አትደፍረም ብለን ነው መናገር ያለነው እስካሁን ድረስ መሪያችንም ያሉት ኤርትራ ባህር እንወስዳለን አላሉ እንዋጋለን ብሎ ያቆም ህዝቡም ህብረተሰቡም አንተም እኔም አላልንም እነዚህ ሰዎች ካላረፉ ግን እኔ አንድ ነገር ንገረህ እንዲያውም አስመራም የኛ ነች የኢትዮጵያ ነች ምጽዋም የኛ ነው የኢትዮጵያ ነው ዳህላክም ጠዮም የኢትዮጵያ ነው አሰብም የኢትዮጵያ ነው እንገረህ ከፈለግን የኛ ነው የኢትዮጵያ ነው እኔ በደንብ እየተናገርኩ ነው ያለው ማንንም አልወከልኩም ራሴ ነው የወከልኩት ግን እነዚህ እንደግመዋለሁ አስመራ የኛ ነው አሰብ የኛ ነው ምጽዋ የኛ ነው ጠዮ የኛ ነው ዳህላክ የኢትዮጵያ የኛ ነው ስለዚህ እነዚህ ሰዎች ምን ሊሆኑ እንደሚችሉ ባዶ ባህር ይዘው ወፍ እንኳን የሌለው ባህር ይዘው ምን እንደሚሆኑ በጣም ነው የሚገርመው ስለዚህ እነዚህ ሰዎች አርፎ ካልተቀመጡ የነገርኩ ሶስተኛ ደግመሃለሁ አስመራም የኛ ነው ምጽዋም የኛ ነው ዳህላክም ጠዮም አሰብም የኛ ወድቦች ናቸው የኛ ስለሚያስፈልጉ የኛ ናቸው ግን ተዋግተን አይደለም ቀኑ ሲጠብቅ የኛ ናቸው ድሮም የኛ ነበሩ አሁንም የኛ ናቸው እነዚህ ወደቦች አስመራም የኛ ነች አስመራ እኮ እነሱ አልገዛዋትም እኮ አሜሪካን ይገዛት ነበረ ሌሎችም ይገዛው እነ ጣሊያን እነ እንግሊዝ ምናምን ይገዛት ነበረ እንጂ እነሱ አሁን ወያኔ በሰጣቸው በፈረመላቸው ነው ወያኔ ደግሞ በፈረመላቸው ከህገ መንግስቱ በፊት ነው ህገ መንግስቱ 87 ነው የጸደቀው እነሱ ግን በቀድመው ነው እንትን ያደርጉት የሰጡት ለፈረሙለት ለሻዕቢያ ይሄ ደግሞ አይሆንም የኛ ነው ባህሩም አስመራውም የኛ ነው ስለዚህ ይሄን አርፎ ካልተቀመጡ እንዲያው ይሄን የኛ ነው ስለዚህ በደቂቃ መመለስ ይቻላል ግን የኢትዮጵያ ህዝብ የኢትዮጵያ መንግስት የኢትዮጵያ ህዝብ ትዕግስተኛ ነው ካልነኩት አይነካም ከተነካን ግን ንቦች ነን አንበሶች ነን ጀግኖች ነን ስለዚህ ይሄን ማወቅ አለባቸው ከእንግዲህ ይሄን እኛን የሚተነኩሱ በውጭ ሀገር ሆነው በአዲስ አበባ ሆነው በገነቷ ኢትዮጵያ ሆነው ኢትዮጵያን የሚተነኩሱ ኤርትራውያን ወይ ደግሞ ሻዕቢያውያን ቢያርፉ ይሻላቸዋል ነው ምለው መልካም የሰላም አምባሳደር አቶ ሙዝ እጅግ አድርጌ አመሰግናለሁ ምናልባት ያው እርሶም ብዙ ጊዜ በሰላም ጉዳይ እንደሚሰሩ ይታወቃልና ለሀገራችን ሰላም ይምጣ ነው ምንለው እርሶም በዚህ ጉዳይ ላይ ደግሞ ጠንክረው በርትተው በተለይ በትግራይ እንዲሁም ደግሞ ከኤርትራ ጋርም ያለን እንዲሁም በሀገራችን ያለው የሰላም ሁኔታ ደግሞ እየዳበረ እንዲመጣ እንግዲህ እንመኛለን እንዲሁም ደግሞ እንሰራለን ብለን ተስፋ እናደርጋለን ያው ከርሶም ደግሞ ብዙ የምንጠብቀው ነገር ይኖራል በሰላሙ ጉዳይ ላይ ለዛ ደግሞ የተሻለን ነገር እናደርጋለን ማህበራዊም ኢኮኖሚያውም እንዲሁም ደግሞ በሰላሙ ጉዳይ ደግሞ አብረን በቀጣይ የምንሰራቸው በጣም ብዙ ጉዳዮች አሉ ለዛሬ አክብረውን እዚህ ድረስ ስለመጡ አመሰግናለሁ እኔም አመሰግናለሁ አሸናፊ እግዚአብሔር ይስጥልኝ እሺ መልካም
ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በቀጣይ ደግሞ ከአቶ ሙዝ ጋር የተለያዩ ጉዳዮችን በተለይ ደግሞ በሰላሙ ጉዳይ በሀገራችን ጉዳይ ተመልሰን እንመጣለን ወቅታዊ የሆኑ ጉዳዮችንም እናነሳለን ይሄ ቢጨመር ይሄ ቢቀነስ ምትሉት ደግሞ ሐሳብ ካለ አስተያየት ካለ ደግሞ በስር በመተመለከቱ ስልክ ቁጥር አድርሱን እኛም መልሰን ደግሞ ወደ እናንተ እናደርሳለን አብራችሁን ስለነበራችሁ ያመሰገንን ቤተሰብ ያሉናችሁ ላይክ ሰብስክራይብ ሼር በማድረግ ደግሞ የሃርመኒ ቲዩብ ቤተሰብ እንድትሆኑ በአክብሮት እንጋብዛለን መልካም ቆይታ ይሁንላችሁ